ፍቅርን ለመግለጽ አትፈር ጉዞ ወደ ደስታ ከተሰኘው መጽሐፍ ላይ እንዳገኘ ነው። በአንድ ወቅት ነብዩ ሰለላሁ ዐለይሂ ወሰለም ከተላላቅ ሰሃቦቻቸው መካከል ተቀምጠው ሳለ እርሱ ዘንድ ይበልጥ ተወዳጅ የሆነ ሰው ማን ነው? አንተ ያላህ መልእክተኛ ሆይ በማለት ጠየቃቸው። እርሳቸውም አይሻ ናት በማለት መለሱ። ከወንዶቹስ ተብለው ሲጠየቁ ደግሞ አባቷ አሉ። እኛ በብዙ ሰዎች መካከል ተቀምጠን በዚህ መልኩ ሚስቶቻችንን እንደምንወድ ለመናገር እናፈራለን። ለምን? ስሜትህን ግለጽ፣ ከውስጥ አውጣው። በአንድ ወቅት ነብዩ ሰለላሁ ዐለይሂ ወሰለም በመዲና ከተማ ጎዳና ላይ የተጓዙ ነበር። የበኒ ነጃር ጎሳ አባላት የሆኑ ወጣት ሴቶች ነብዩን ሰለላሁ ዐለይሂ ወሰለም ተመለከቱና ከደስታ ብዛት ምን ማድረግ እንዳለባቸው ሲያቀታቸው ነብዩን ሰለላሁ ዐለይሂ ወሰለም በማወደስ ያዝሙላቸው ጀመር። እኛ የበኒ ነጃር ሴቶች ነን፣ ሙሐመድ ሆይ እንዴት ያማርክ ጎረቤታችን ነህ፣ እናንተ እኔን ትወዱኛላችሁን? በማለት ነብዩ ሰለላሁ ዐለይሂ ወሰለም ጠየቋቸው። እነርሱም አዎ አንተ ያላህ ወዳጅ በጣም ነው የምንወደውት አሉ። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ሲሉ መለሱላቸው፣ ቀልቤ እንዴት እንደሚወዳችሁ አላህ ነው የሚያውቀው። ሰዎችን በዚህ ቃል አበረታታቸው። አንድ በጣም ያስገረመኝ ትረካ አንብቤ ነበር። አንድ ወንድና ሴት ልጆች የነበሩት አባት ነበር። ወንድ ልጁን የወለደ ጊዜ ብዙም ስራ አይበዛበትም ነበር። ከልጁ ጋር የተለያዩ ቦታዎች ወጥቶ ለመዝናናት ለርሱ ትኩረት ለመስጠት ጊዜ ነበረው። ነገር ግን ሴት ልጅ ከወለደ በኋላ በጣም በስራ ይወጠር ጀመር። 4 ዓመት የሞላት ሴት ልጁ አባቷ ዘንድ ከወንድሟ የበለጠ እንደማትወደድ ይሰማት ጀመር። ሚስትየው ደግሞ ሁሉ ጊዜ ሴት ልጁንም እንዲያዝናናና ፍቅሩን እንዲገልጽላት ተወተውተው እንደነበረ ባልየው ይናገራል። አባትም ለሚስትየው እንደዚህ ይላታል፣ ፍቅር ልትሰጫት የሚገባሽ አንቺ እንጂ እኔ አይደለሁም። ሰውየው ትረካውን እንዲህ ሲል ይቀጥላል። የእናትየው ውትወታ ሲበዛብኝ ጊዜ ሴት ልጄን ቁርስ ልጋብዛት ይዣት ወጣሁ። ጉዳዩ በዚህ እንዲያልቅና ያለብኝን ኃላፊነት ለመወጣት ብዬ ነው እንዲህ ያደረኩት። በምግብ ቤት ውስጥ አብሬያት ስቀመጥ ስሜቴ ተነካ። መቼም ሴት ልጅ ነች። ፊት ለፊቴ ባለው ኬክ ላይ ሹኬን እየሰካው ሙና ልጄ ሆይ እኔ በጣም ነው የምወድሽ አልኳት። እጄን ለመብላት ስዘረጋው ሴት ልጄ እጄን ያዝ አደረገችና እኔም አባቢ እኔም አለችኝ። ደንገጥ አልኩኝ። እጄም ተንቀጠቀጠ። የሆነ ነገር እንድናገር ልጄ እጄን ያዘችኝ። ከዚያም እርሷ ትልቅ ሆና እኔ ደግሞ ሕፃን ሆኜ ታየኝ። እርሷ ሁሉንም ነገር ጠንቅቃ እንደምታውቅና የማላውቀው እኔ መሆኔን ተረዳሁ። ከዚያም እንዲህ አልኳት፣ እኔ ካንቺ ውጪ መሆን አልችልም፣ ውድድ አድርግሻለሁ። ከዚያም ሳምኳት። ይህቺ ንጹህ ልጅ በውስጥ ያለውን ትገልጻለች። ነገር ግን 15 ዓመት የሞላት ሴት ልጅ እኔም አባቢ እኔም ልትልህ አትችልም። በጣም ታፍራለች። ተጠያቂ አንተ ነህ። ከዚህ በኋላ ልታዝን ትችላለህ። ለልጆችህ ጊዜ ለመስጠት ጊዜ የለኝም ትላለህ። ነገር ግን ልጆችህ መጥፎ ሁኔታ ላይ ከወደቁ በኋላ ከዚህ በለጠ ጊዜ ልትሰጣቸው ሁኔታዎች ያስገድዱ ይሆናል። ሌላው ቀርቶ ነገሩን እንዳስተዳደራዊ ጉዳይ አድርገህ አላሰብከውም። ለዚህ ጉዳይ በጣም ሰፋ ያለ ጊዜ መስጠትህ አስፈላጊ ሆኖ ተገኝቷል። ምክንያቱም ችግር ውስጥ ገብተሃል። ታላቁ ኸሊፋ አቡበከር ሰዲቅ በመሞቻቸው ወቅት በፍራሻቸው ላይ ሆነው የማትጠብቀው ኑዛዜ ነበር የተናዘዙት።
አጸደ ስጋቸውን ታጠብ ዘንድ የተናዘዙት ባለቤታቸው እመቤት አስማ ቢንቱ መይስን ነበር። አንድ ሰው ለምን ብሎ ጠየቃቸው። ወደ ቀልቤ የቀረበው ይሄ ውሳኔ ነው በማለት መልስ ሰጡት። በርግጥ የሚያጠብቻቸው እርሷ ነበረች። ከለታት አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም ከመቤት አይሻ ጋር በፍራሽ ላይ ሆነው ከተኙ በኋላ እንዲህ ሲሉ አስፈቀዷት። ለአንድ ሰዓት ያህል ጌታዬ ፊት ቆም ዘንድ ፍቀጅልኝ። መቤት አይሻም እንዲህ የሚል ያማረ ቃል መለሰችላቸው። እኔም ወደው እርሱ ከአጠገቤ እንዳይለዩ ነው። ነገር ግን ለእርሱ ያስደሰቱት ነገር ከኔ ደስታ አስበልጧል። አንድ ሰው ለሰይድና አሊ ቢን አቢ ጣሊብ እንዲህ አላቸው። እስኪ በእርሱና በአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ልጅ በሆነችው ባለቤቱ ፋጢማ መካከል የነበረውን ፍቅር ይንገሩኝ። ሰይድና አሊ ለዚህ የሰጡት መልስ በስንኝ ነበር። የሙሐመድ ሴት ልጅ የአይን ማረፊያዬ ሙሽራዬ፣ ተዋህዷል ስጋዋ በደምና በስጋዬ። ሰይድና አሊ ለማለት የፈለጉት ግልጽ ነው። እርሷ ባለቤቴ ለኔ ህይወቴም የአይን ማረፊያዬም ናት። ስጋዋ ከኔ ደምና ስጋ ጋር የተዋሃደ ነው ማለታቸው ነው። ተመልከት በባልና ሚስት መካከል ያለው ቁርኝነት። እድሜ ከገፋ በኋላ እንኳን በዚህ መልኩ የቀጠለ ፍቅር እንደ ሁኔታው አላመች ካለህና በቀጥታ ቃል እወድሻለሁ ማለት ካቃተህ የነብዩ ሰለላሁ ዐለይሂ ወሰለምን አርአያነት መከተል አለብህ። በውስጥ ያለውን ፍቅር ሊያመላክቱ በሚችሉና ጥልቅ ፍቅርን በሚገልጹ ቃላት ተጠቅመህ ተናገር። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ለሰዓድ ቢን አቢ ወቃስ እንዲህ አሉት። ሰዓድ ቀስቱን ወርውረው እናትና አባቴ ሰውልህ። ተመልከት ለአሊ ቢን አቢ ጣሊብ ደግሞ እንዲህ አሉት። ሃሩን በሙሳ ዘንድ ቦታ እንዳለ ሁሉ አንተስ እኔ ዘንድ ቦታ እንዲኖርህ አትሻምን? ነብዩ ሰለላሁ ዐለይሂ ወሰለም የአቡበከርና የዑመርን እጅ ያዙና በለተ ትንሣኤ እንዲህ ነው የምንቀሰቀሰው በማለት ተናገሩ። ዑመር ሆይ ያኔ ወደ ዑምራ ሲሄዱ ነብዩ ሰለላሁ ዐለይሂ ወሰለም ያሉትን ይረሳሉን? ዑምራ ለማድረግ ያላህን መልእክተኛ ሰለላሁ ዐለይሂ ወሰለም ሲያስፈቅዱ ምን ነበር ያሉት? ዑመርም ወንድሜ ሆይ በምርጡ ዱዓህ እንዳትረሳን። ይህ ያማረ ቃል በዑመር ላይ ተጽዕኖ ማሳደሩ አልቀረም። የሰሃቦች ተከታይ የሆኑ ታቢዮች ይህንን ተምሯል። ከታቢይ ትውልድ አባላት አንዱ የሆኑት አብዱላህ ቢን ሙባረክን እናንሳ። እኒህ ሰው 1 ዓመት ለጂሃድ 1 ዓመት ደግሞ ለሐጅ ያውሉ ነበር። አንድ ጊዜ ለሐጅ በወጡበት የትዳር አጋራቸውን ይናፍቃሉ። አንድ ሰው የሚከተለው መልእክት ያደርስላቸው ዘንድ ይልኩታል። የኔ ነፍስ ነፍስሽን በጣም ናፍቋል፣ አንቺስ ይሄ ተሰምቶሻል ወይ? ተመልከት ይህንን የፍቅር ቃል። በቀልድ እንኳን ቢሆን ፍቅርን ግልጽ። በፈገግታ በሳቅ በቀልድ እንኳን ቢሆን በንግግር ወይም በተግባር ፍቅርን መግለጽ ከተሳነ ጣፋጭ በሆነ ቀልድ ሳቅና ፈገግታ ግለጸው። እወድሻለሁ ማለት ያቃተህ አንዳንድ ቀልድ ጣል ማድረግ ብዙ ጉርዶሽን ይገፋል። አንዳንድ ጊዜ ጣፋጭ ቀልዶችን ጣል ስታደርግ ስለነርሱ ያለህን ፍቅር ሰዎች ይረዱልሃል። አንድ ሰው በኸንደቅ ጦርነት ጊዜ በጣም ፀሐዩ ከመበርታቱ የተነሳ ፊቱ ተቋቆረ። ነብዩ ሰለላሁ ዐለይሂ ወሰለም አዩትና አንተ አባ ጽጌረዳ እንዴት ነህ ሲሉት፣ አንተ ያላህ መልእክተኛ ሆይ እኔ አባ ጽጌረዳ አይደለሁም አላቸው። ነብዩ ሰለላሁ ዐለይሂ ወሰለም መልሰው እንዲህ አሉት፣ ፊትህን ስመለከተው እኮ አባ ጽጌረዳ መስለኝ ነው። الصلاة والسلام عليك يا በነገራችን ላይ የአስተያየት መስጫ የዋትስአፕ ቁጥራችንን ለማስተዋወስ ያህል 00971522304008 እደግማለሁ
0097 152 2304 008 እንድታደርሱን እንጠይቃለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።